እንደምን ሰነበታችሁ። ሀገርና ሕዝብ እንዲህ ግራ የተጋቡበት ጊዜ የትኛው ጊዜ ይሆን? ምላሽ የሌለው ጉዟችን ዛሬም በተስፋ መቁረጥ ውስጥ ሲዋልል ይታያል። በትውልድ ቅብብሎች በኩል ስንንከባለል እዚህ ደርሰናል። የእኛ ሀገርን መልሶ ለትውልድ የማስተላለፍ እውነት ግን የሰመረ አይመስልም። እኛ ስንባትል ኖረን ማለፋችን ሳያንስ እንዲህ አይነቱ መቅኖቢስ ሕይወት በትውልድ መንፈስ ውስጥ መዘራቱ እጅግ ያሳዝናል። በየፊናው ስንራመድ አይደለም ኃላፊነት በሚሰማው መንገድ ሀገር ለትውልድ ልናወርስ ቀርቶ ራሳችንንም በአግባቡ ስንመራ እንታይም። ሀገር ኃላፊነትና አደራ ተቀባይ ሕዝብ ያስፈልገዋል። የአባቶችን አደራ በልተንና ለገዛ ሀገራችን ፈተና ሆነን መልሰን ሀገራችንን ለትውልዱ በአደራ መልክ የምናስተላልፈው በምን አይነት መንገድ ይሆን? የእኛ እርምጃ በአግባቡ ሳይሆን የትውልዱ እርምጃ ስለምን ወግ አልባ ሊሆን ቻለ ብለን መሞገት ተገቢ የሚሆን አይመስልም። የቀናውን መንገድ ለትውልድ ሳናስተላልፍ ስለምን ትውልዱ በጠማማ መንገድ መጓዝ ምርጫው ሊሆን በቃ ለማለት ድፍረቱ የለንም። ኃላፊነት የማይሰማው የማንነት እጦት ቀውሳችን በትውልዱ ውስጥ ሲሸጋገር ከማየት ውጪ የፈየድነው ነገር ምንድን ነው? ሀገር ወዳድነትን በወጉ ያልተማረ ትውልድ ስለምን ሀገር ጠል ሊሆን በቃ ማለት አይገባም። በርካቶቻችን ለኔ ብቻ በሚል ብሂል ተጠልፈን ስንሻኮት ትውልዱ ስግብግብነት መገለጫው እንዲሆን በር ከፍተናል። ለራስ ምቾትና ድሎት በሚታደርበት ዘመን ትውልድና ሀገር እዚህ ግባ የሚባል ቦታ ሊኖራቸው አይችልም። ነገ ሀገር የሚለው ማዕቀፍ ይኑርም አይኑርም በአግባቡና በወጉ ለማደር የምናደርገው ጥረት ግን ከወዲሁ ተስፋ መቁረጥ ያንዣበበበት ሲሆን ይታያል። እኛ የዛሬዎቹ ፍቅር ሳይኖረን ፍቅር የምንሰብክ፣ መከባበር ሳይኖረን ክብርን የምናስተምር፣ ምግባር ሳናወርስ የገንዘብ ጥቅምን የምናስተምር፣ ጭካኔ ታቅፈን የዋህነትን የምንሰብክ፣ ለመለያየት እቅድ አውጥተን አንድነትን የምናስተምር በመሆናችን አብስተን ስንሸፍጥ ታይተናል። በልጅ አስተዳደግ በኩል የገባንበት የማንነት እጦት ቀውስ እንደ ኮሶ የተጣባን በመሆኑ በሀገራዊ ባህልና ወግ ልጆችን ኮትኩቶ ማሳደግ እንደ ኋላ ቀርነት ተቆጥሯል። ማን ከመሆናችን ልኬት ተነጥቀን ስንንሳፈፍ ማረፊያ ማጣታችን የዚህ ወቅት እውነት ማሳያ ከመሆን አይድንም። የእኛ መበላሸት ሳያንስ ትውልድ እንዲበላሽ በልጆቻችን ፊት ሀገር የሚያፈርሱ ተግባራት ስንመክር እፍረት የማይሰማን ሆኗል። ትውልድ ሀገር ይረከባል እያልን ብንፈክርም ዛሬም ቢሆን ግን በልጆቻችን ፊት ብሔርተኝነትን፣ የጎሳ ተናጥሎን፣ በዘር የመከለል አስተሳሰብን ስንዘራባቸው ይታያል። ትውልዱ እየሰማና እያየ ያደገውን ከመሆን ወደ ኋላ አይልም። ይህ ደግሞ የዘራነውን የምናጭድ የመሆናችን ብስራት ስለመሆኑ መጠራጠር የለብንም። ዛሬ እንደዋዛ ሁሉንም ነገር ብናየውም በእኛ ውስጥ የከሸፈው ኢትዮጵያዊ ማንነት በትውልድ ውስጥም እንዲሁ ስለመክሸፉ መካድ አይቻለንም። ኢትዮጵያዊ ማንነትን ጥለንና አጣጥለን በሀገራችን የጋራ አንድነት ላይ አንድ አይነት አስተሳሰብ ሳይኖረን ስለ ብሔራዊ አንድነት ሳይሆን ስለ ሀገራዊ መፍረስ እየተረከን ኢትዮጵያንና ኢትዮጵያዊነትን በትውልድ ውስጥ እናያለን ማለት ዘበት ይሆናል። በ20ና 30 ዓመታት ውስጥ በርካታ ጉዳዮች ሲለዋወጡ ተመልክተናል። የነበረው እንዳልነበር ሆኗል። የታሰበው ቀርቶ ያልታሰበው ሆኗል። ስለሆነም ነገ እንዲህ ይሆናል ብለን በእርግጠኝነት መናገር አንችልም። ጊዜ ሁሉንም ነገር ያሳየናል። ልዩነቱ ትላንት ምን ነበር፣ ዛሬ ምን እየተከናወነ ነው የሚለውን ፍሬ ጉዳይ መታዘብ ብቻ ይሆናል። ይህ ዘመን ከወዲያኛው ዘመን ይለያል። በወዲያኛው ዘመን ቆም ብሎ ማሰብ፣ ከኔ በላይ ለሀገሬ ማለት፣ ትውልድን በወግና በስርዓት ማነጽ፣ ኢትዮጵያዊ አንድነትን ማሰብና ሌሎች አስፈላጊ ጉዳዮች የተሻሉ እንደነበሩ መጥቀስ ይቻላል። የዛሬው ዘመን በስሜት መነዳት፣ ለሀገሬ ሳይሆን ለኔ ማለት፣ ትውልድ በግብረ ገብነት እጦት ሲናውዝ ማየት፣ እንዲሁም የብሔርና የጎሳ ሽኩቻውን ሲሆን ለማየት የተፈጠርን መስሏል። ትውልድ በዚህ ውስጥ ምን ይማራል ያለማለታችን ልክፍት ከኛ መጥፋት በላይ አስገራሚ ሆኖ ቀጥሏል። ሀገራዊ ታሪካችን በሥራና በታታሪነት የተሻለች ሀገር መፍጠር ሳይሆን ፋታ በሌለው ጦርነት አርሰን የምንበላበት ጊዜ እስክናጣ ልንደርስ በቅተናል። ትውልድ ሳይወድ በግድ የዚህ ገፈት ቀማሽ ነውና ነገ በተመሳሳይ መንገድ ስላለመጓዙ እርግጠኞች አይደለንም። ልጆች ወልደን ተተኪ ትውልድ ስናፈራ ይህን ትዕይንት እያዩ አድገዋልና ከዚህ የተሻገረ ህልም ይኖራቸዋል ብሎ ማሰብ ሞኝነት ነው። ሀገር ተረካቢ ትውልድ እናፈራለን የሚለው ጭንግፍ ሐሳቢያችን የስላቅ ለመሆን የቀረበ ይመስላል።
በትምህርት ልዩነት ተሳክረን በቋንቋ ድንበር አበጅተን የብሔር አጥራጥረን አንዱን ካንዱ አለያይተን ሀገር ተረካቢ ትውልድ እናፈራለን ማለት ምን አይነት አስመሳይነት ይሆን? ትውልዱን የተናጥሎ ታሪክ አስተምረን ቁስ ተካፍለን የጥላቻ ፖለቲካ እየሰበክን ቋንቋ መግባቢያ ሳይሆን መደናቆሪያ እንዲሆን አድርገን ትውልዱን አንድ የምናደርገው በምን መልክ ነው ማለት ያስፈልጋል። ወጥቶ መግባት በሚያስቸግርበት በዚህ ወቅት አይደለም ስለ አንድ ሀገር፣ ስለ አንድ አካባቢ እርግጠኛ መሆን አይቻልም። ከግብረ ገብነት ርቀናል። ቤተ እምነቶቻችን በድፍረት የምንመላለስባቸው ሆነዋል። በእምነት ስም ስንጣላና ቤተ እግዚአብሔርን ስንደፍር ኖረናል። የትውልድ ታዛዥነት በጀብደኝነት ተተክቷል። ትሕትናና አክብሮት ዛሬ በደጃችን የሚገኝ አልሆነም። በእኛ ንዝህላልነትና በትውልድ ግብረ ገብነት መጓደል ምክንያት ብቅ የሚሉ አጓጉል ጠባዮች የስምንተኛው ሺህ ምልክቶች እንዳይሆኑ ያሰጋል። እንዲህም አልን እንዲያ ኢትዮጵያና ኢትዮጵያውያን መጪው ጊዜ እጅግ አስከፊ መሆኑን ብንናገር የተሳሳትን አይመስልም። በርካቶቻችን እምነት የለሾችና አጉራ ዘለሎች መሆናችን ሳያንስ ይባስ ብሎ ልጆች ወልደን ይህንኑ ያልተገባ ባህሪያችንን ስናወርስ ይታያል። የራስን ሕይወት በአግባቡ መምራት ሳይቻል በልጆች ሕይወት ላይ ወጥመድ ማጥመድ ምን የሚሉት እብደት ይሆን? የሰለጠነው ዘመናዊ ሰው ራሱን በአውሬነት ባህሪ ቀይሮ ሲጓዝ ቢታይ ብዙ መገረም አይገባም። ወቅቱ የመናፍስት ሆኗል። ጸያፍ የተባሉ ነገሮች ሳይቀር ገሃድ እየወጡ ይታያል። እንኳን በአደባባይ ሊነገርና ሊወራ ቀርቶ ሊታሰብ የማይችለው የግብረ ሰዶም ጥያቄ ዳርዳርታ ሊሰማ በቅቷል። ይህ በኢትዮጵያ ምድር እውን ሲሆን ከታየ የመጨረሻው ዘመን መቃረቡን ማመን ይኖርብናል። ከእንዲህ አይነቱ ቁጣ አምጪ ድርጊት ልጆቻችን ምን ይማሩ ይሆን? የሰው ልጅ ሰልጥኛለሁ ብሎ በሚያስብበት በዚህ ወቅት አሳፋሪ ድርጊት ሲፈጽም መታየቱ እጅግ ያሳዝናል። ስልጣኔ የሰው ልጆችን አእምሮ በጥሩ መልክ ቀይሮ የተሻለ ነገር እንዲፈጽሙ የማያደርጋቸው ከሆነ አስፈላጊነቱ ምኑ ላይ ነው? በዚህና በእነዚያ እውነቶች ተጠልፈን ስንዳክር ጉዟችን ከእድገት በላይ ውድቀት በመሆኑ ለትውልዱ የምናስተምረው ወይም የምናወርሰው ምን ይሆን ስንል እንጠይቃለን። ትውልድ እንዲባረክ ያለማድረግ ክፉ ልክፍት የሰፈረብን በመሆኑ በየፊናችን ስንጋልብ ልጆቻችን ነገና ከነገ ወዲያ ምን ይጠብቃቸዋል የሚለውን ዋነኛ ጉዳይ የረሳነው ይመስላል። ልጅ እንደ ልጅነቱ ሳይሆን ባሻው መንገድ እንዲያድግ አድርገን ዛሬ ላይ ያለዕድሜያቸው ሁሉን የሚያደርጉ ልጆች ብናይ ብዙ መገረም የለብንም። ሁሉንም ነገር በአግባቡ ያለመጠቀም ችግር በራሳችን እጅ የምንቆፍረው የመጥፊያ ጉድጓድ በአፋጣኝ እንዲሆን ምቹ ሁኔታ መፍጠራችንን መካድ የለብንም። በሙከራ ወይም ደግሞ እንደ ቀልድ ጀምረን መውጫ አጥተን በዚያው ሰምጠን የቀረንባቸው ችግሮች ጥቂት አይደሉም። በየእርምጃው ልክ ፈተናዎቻችን በዝተዋል። የእኛም በጥንቃቄ ከመራመድ ይልቅ የወጥመድ ሲሳይ መሆናችን በዚያው ልክ እውን ሲሆን እየታየ ነው። ለፍቶ ጥሮና ግሮ በልፋት ልክ የመኖር እሳቤ በትውልድ ውስጥ አልተዘራም። ከዚህ በአንጻሩ በአቋራጭ በማጭበርበርና በማታለል እንዲሁም በዝርፊያ መክበርን ልናወርሳቸው ስንጣደፍ ይታያል። ለትውልዱ በሥራ ማመንና ለሀገር የመስራት ጥቅሙ ከፍ ያለ መሆኑን ሳናስተምር የተሻለ ነገር መጠበቃችን እጅግ አሳፋሪ ሆኗል። በርካቶቻችን የጊዜን ብልሹነት ስንነጋገር የእኛን ብልሹነት ግን አበስተን የዘነጋ ነው ይመስላል። የእኛን ምግባረ ብልሹነት ሳናርም በልጆቻችን ውስጥ አባብሰን ቀጥለናል። ኢትዮጵያዊ የሆነ መገለጫችን እንጥፍጣፊ የለም። በወጉ መኖር ያልቻለ ሕዝብ በወጉ ልጆች ያሳድጋል ተብሎ አይጠበቅም። ስርዓት የሌለው ሕዝብ ስርዓት ያላቸው ልጆች ሊፈጥርም አይችልም። አጉራ ዘለልነት ተጠናውቶናል። የምን ችግር አለው መርህ ከልጅ እስከ አዋቂ የተጠቀምንበት መርህ ሲሆን እየታየ ነው። ኢትዮጵያዊ እሴት ከውስጣችን መንጠፉን እያየን በልጆቻችን ውስጥ መፈለጋችን እጅግ ያሳፍራል። ትላንትን የሞኝ ዘመን አድርገን ዛሬን እንደ ብልጠት ቆጥረን መልካም እንደሆን አድርገን ብናስብም በትላንት ውስጥ ያለው አስፈላጊ ጉዳይ ግን አብሮን እንዳልተሸጋገረ ልንክድ አንችልም። ትውልድ የአውሮፓ ሸቀጥና አምልኮ ማራገፊያ ሲሆን ዝም ብለን አይተናልና በአጭር ጊዜ ውስጥ ራሳችንን ልናጣ ገድ ሆኗል። መነሻችንን ረስተን የሌሎችን ልምድና ባህል ስንጨልፍ መቅዘፊያ አልባ ጀልባ የመሆናችን ነገር ሳይታለም የተፈታ ሊሆን በቅቷል። ኢትዮጵያዊ ከሚለው የማንነት እሴት አፈንግጠን አብዛኛው ነገራችን በደበዘዘበት በዚህ ወቅት ግራ በመጋባት አውላላ ሜዳ ላይ ብንወድቅ ለምን አይባልም።
ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንዳለው ያገሬ ሰው በርካታ ጉዳዮቻችን ቀድመን ልንሰራቸውና ቀድመን ጥንቃቄ ልናደርጋቸው በተገባ ነበር። የአባቶቻችን ምክርና ምርቃት ችላ ብለን ወይም አናንቀን በደስታ ለመኖር ማሰብ ፍጹም አይታሰብም። ለዚህ ደግሞ ያደግንበት ባህልና የኖርንበት ማህበረሰብ እማኝነት ሊቆም ይችላል። ትውልዱ የሀገሩን ባህልና ወግ በአግባቡ እንዲያውቅ ሳይደረግ ስለምን ትውልዱ ለሀገሩ ባህልና ወግ የማይጨንቅ ሆነ ለማለት አንችልም። ኢትዮጵያውያን የመደማመጥ ልምዳችን ከሚባለው በላይ ስም አልባ ሆኗል። የመከባበር ባህላችንም ስም የሚሰጠው አይደለም። በምትኩ መናናቅ በዙሪያችን ተንሰራፍቷል። አንዱ ላንዱ ቁብ የለውም። የጥቅም ነገር እንጂ ቁም ነገር የሚታሰብ አይደለም። እርኩሰት ዘርተን ግፍ እያበቀልን ስንመገብ ዓመታት ተቆጥረዋል። ለመሆኑ የሀገር አንድነት የሚታሰበው እንዴት ይሆን? አንድ ሀገር ላይ የኖርን ከፊሉን ምድራችንን የጦርነት እሳት ሲለበልበው ከፊሉ ምድራችን ላይ ተደላድለን የምንቀመጥ ለመሆን በቅተናልና ማን ነው ባለ ሳምንት በሚል ብሂል መጪውን ጊዜ አበስተን ብንፈራ ብዙ አይፈረድም። የብዙሃን እናት የሆነችው እናት ምድር ኢትዮጵያ የወላድ መካን ለመሆን መቃረቧ እጅግ ያሳዝናል። አባቶቻችን ጥቂት ሆነው ጠብቀው ያቆዩት ሀገር እኛ ልጆቿ በስተንና ተባስተን ልንጠብቃት አልቻልንም። ትርጉም አልባ ሕይወትና ኑሯችን የሚሰፈረው ዛሬን በመኖር እንጂ ነገና ከነገ ወዲያን በማሰብ አይደለም። ትውልዱን ልንታደግ ቀርቶ ራሳችንን ማዳን ያልቻልንበት ይህ ጊዜ እጅግ አሳሳቢ ሆኖ ከፊት ለፊታችን ተጋርጧል። ሰው ሆነን ተፈጥረን እንደ ሰው በክብር ለመኖር አልታደልንም። በየስፍራው መታደን ዕጣችን ሊሆን በቅቷል። የሰዎች ሞት የሚያሳዝነን እና የሚያስደነግጠን ሊሆን አልበቃም። እንደ ጨው በሰው ሀገር ተበትነን ሬሳችንን በዚያው ልክ ሲለቀም ዝም ብለን እያየን ነው። ትውልዱም በዚህ የግፍ ውርስ ውስጥ ግራ እንዲጋባና ይህንኑ እያየ እንዲያድግ በማድረጋችን ከዚህ የሚሻገር ህልም አይኖረውም። ስድነትንና ዋልጌነትን አበስተን ዘርተን በልጆቻችን አስተዳደግ ውስጥ መልካም ምግባር ሲያቆጠቁጥ ልናይ የምንችለው እንዴት ይሆን? በትምህርትና በግብረ ገብነት እጦት በኩል የገባንበት ሀገራዊ ቀውስ እንዲህ በቀላሉ የሚፋታን አይደለም። በዓለም ከሚገኙ 12 ሀገራት ውስጥ የራሱን ፊደል ቀርጾ ትምህርት የጀመረ ህዝብ ዛሬ የገዛ ጥበቡ ሲሰወርበት ቢታይ ለምን አይባልም? ከፍካት ይልቅ እየጨለመ የመጣው የሀገራችን ሁኔታ በበዛ መልክ ሊያሳስበን ግድ ሆኗል። ገንዘብ ስላላቸው በገንዘባቸው የሚተርፉ የሚመስላቸው ጥቂት አይደሉም። ሀብት ስላላቸው ሀብታቸው የሚታደጋቸው የሚመስላቸው ብዙ ናቸው። በብሔር ጎሬ ተጠልለው ብሔራቸው የሚያተርፋቸው የሚመስላቸው የበግ ለምድ ለባሾች እንዲሁ ጥቂት አይደሉም። በዚህም አልን በዚያም ከዚህ ዝብርቅርቅ ሁኔታ በኋላ ስለ ትውልድ መጻኢ ዕጣ የምናስበው እንዴት ይሆን? በበዛ ጭቅጭቅና ውጥንቅጥ ውስጥ መግባታችን እውነት ሆኗልና የሀገራችንን ዕጣ ፈንታ የበለጠ ለማጨለም የመዘጋጀታችን ዳርዳርታ ተጠናክሮ ቀጥሏል። የገባንበት ችግር ሳያጠፋን የሚጠፋ አይደለም። የበርካቶቻችን ያልተገባ ድርጊትና የቀደመ ትንቢት የምጽአት ቀን መቃረቡን የሚያመለክት ይመስላል። የወንድ ለወንድ የሴት ለሴት ጋብቻ የሚደመጥበት አስነዋሪ ጊዜ ላይ ነንና ሰዶምን ዳግመኛ ልናስባት ግድ ሆኗል። የፈጣሪን ቸርነትና ምሕረት እንዲሁም ታጋሽነት ዘንግተን በኃጢአት መንገድ ስንመላለስ መኖራችን ሳያንስ ዛሬ ደግሞ ስሙ ሊነሳ በማይገባው ግብረ ሰዶማዊነት ብቅ ብለናልና የሚመጣብንን ቅጣት ከማሰብ ወደ ኋላ አንልም። የሀገራችን ቀጣይ ዕጣ ትውልዱ ትከሻ ላይ ነውና ኃጢአት ዘርተን መከራ ማጨዳችንን ያየ ትውልድ ከእንዲህ አይነቱ ያልተገባ ድርጊታችን ምን ይማር ይሆን? ሁላችንም ያለንበትን ጊዜ ቆም ብለን እናስብ። በኃጢአት ላይ ኃጢአት የመደረብ በችግር ላይ ችግር በመደረብ የባሰ እንጂ የተሻለ ነገር ሊመጣ አይችልም። አገርና ሕዝብ እንዲህ ትንፋሽ አጥሯቸው በሚያጣጥሩበት ወቅት ከምንም ነገር በላይ እርጋታና ማስተዋል ከኛ ዘንድ መሆን ይኖርበታል። አገር ከሌለ እኛም እንደሌለን አውቀን ሀገራችንን ለማዳን ልንረባረብ ተገቢ ነው። ትውልድ ሊኖር የሚችለው ሀገር ሲኖር ብቻ በመሆኑ ለሀገር ቅድሚያ መስጠት ያስፈልጋል። ይህ መሆን የሚችለው ደግሞ ብሔርተኝነት፣ ዋልጌነት፣ ግብረ ገብነት የጎደለው ሕይወት፣ አጭበርባሪነትና ሌሎች አላስፈላጊ ጉዳዮች ሲታረሙ ብቻ ነው። ዛሬም ቢሆን እኛ ብናልፍ እንኳን ሀገራችን ኢትዮጵያ እንደ ሀገር እንድትቀጥል ታላቅ መስዋዕትነት መክፈል ከኛ ይጠበቃል። መጪው ጊዜ አስፈሪ ነውና ፈጣሪ ሀገራችንን ኢትዮጵያን ይጠብቅልን፣ እኛንም በምሕረቱ ይጎብኘን።
ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። የአህያ ንጉሥ ለአቤቱታ በሄደበት ታስሮ ያድራል። ወንድዬ ካሳ ነኝ።